የአእምሮ ጭንቀት በሽታ ምክንያቱ ባይታወቅም የአእምሮ ኬሚካሎች ለውጥ፣ የዘር ውርስ፣ ከባድ የህይወት ክስተቶች አስተዋጽኦ አላቸው። አንድ የአእምሮ ጭንቀት ተጠቂ የሆነ ሰው ራስን የማጥፋት ሙከራ እንዲሁም ንግግሩ ላይ ከተስተዋለ ጥሩ ምልክት አይደለም። የህክምና ድጋፍም ስለሚያስፈልገው ቅርብ ወዳለው የጤና ተቋም በመሄድ መታየት ግድ ይላል። የስነ አእምሮ ህክምና ወይም ሳይኮቴራፒ በመድኃኒቶች፣ በአእምሮ አነቃቂ ህክምና እንዲሁም በተጨማሪ ህክምና ኮምፕሊመንተሪ ቴራፒ የጭንቀት በሽታ ይታከማል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ብዙ ሰዎች ስለሚያጠቃ ነገር ግን በትክክል በሽታው ምን እንደሆነ አብዛኛው የማያውቀው ስለ አእምሮ ጭንቀት ወይም ዲፕሬሽን እንነጋገራለን። አንዳንድ ሰዎች እንደተናደዳችሁ ሲነግሯችሁ፣ ሌሎች ደግሞ ትኩረታችሁ እንደተሰረቀ ሊነግሯችሁ ይችላል። ነገር ግን የአእምሮ ጭንቀት ቀላል ሐዘን አይደለም። በሰው ህይወት፣ በስራ፣ በትምህርት፣ ከሰው ጋር ባለን ግንኙነት ላይ ከፍተኛ የሆነ ተጽዕኖ የሚያሳድር የጤና ችግር ነው። ከኛ ጋር እስከ መጨረሻ ከቆያችሁ የአእምሮ ጭንቀት ስንል ምን ማለታችን እንደሆነ፣ አንድ የአእምሮ ጭንቀት የገጠመው ሰው ምን አይነት ምልክቶች ሊታይ እንደሚችል፣ በዚህ በሽታ ተጋላጭነት የሚጠቀሱ ምክንያቶች፣ ስለሚደረግለት ህክምናና የአእምሮ ጭንቀት እንዳይከሰት መከላከያ መንገዶችን ጨምሮ ሌሎች ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። የቻናላችን አባል ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ የሚለቀቁ ቪዲዮዎች ቀድሞ ያሳውቁኝ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫን አትዘንጉ። በቪዲዮው ላይ ያላችሁን ሐሳብ፣ አስተያየት እንዲሁም ጥያቄ በኮሜንት ማስቀመጫ ሳጥን ውስጥ አስቀምጡልኝ። ቪዲዮውን ላይክ በማድረግ ጀምሩት። ከምንነቱ ስንጀምር የአእምሮ ጭንቀት ማለት ሰው ለረጅም ጊዜ የሐዘን፣ ተስፋ የመቁረጥና ፍላጎት የማጣት ስሜት ሲኖር የሚፈጠር የአእምሮ ጤና ችግር ነው። ይህ ስሜት በመጥፎ ሁኔታ ወይም በድካም ውስጥ ከማለፍ እጅግ የሚበልጥ ነው። የአስተሳሰብ ዘይቤያችንን፣ ስሜትን፣ የዕለት ተዕለት ተግባራችን ሳይቀር የሚላከፍ ትክክለኛ የሆነ በባለሙያ የተደገፈ የህክምና ድጋፍ የሚያስፈልገው የጤና እንከን ነው። ሁላችንም አንዳንድ ጊዜ እናዝናለን። ይህ ለሰው ልጅ ሁሉ የተሰጠ መደበኛ ስሜት ነው። ነገር ግን ይህ የጤና ችግር ስሜቱ ለሳምንታት ወይም ወራት አልፎ ለዓመታት ከዘለቀና የዕለት ተዕለት ህይወትን ከነካ የአእምሮ ጭንቀት የመሆን እድሉ ከፍተኛ ነው። ይህ በሽታ በማንኛውም ዕድሜ ላይ ያሉ ሰዎችን ሊያጠቃ ይችላል። እንዲሁም የጾታ ገደብ የለውም። የአእምሮ ጭንቀት ምልክቶቹስ ምንድን ናቸው? የአእምሮ ጭንቀት ወይም ዲፕሬሽን በተለያዩ አይነት መልኩ ሊያጠቃን ይችላል። ነገር ግን እንደ አጠቃላይ የስሜት፣ አካላዊ እና ስነ ልቦናዊ የሆኑ ለውጦችን ለሳምንታት እና ከዛ በላይ ማምጣት አባዜ አለበት። ስሜታዊ ለውጦች ለምሳሌ ቀጣይነት ያለው ሐዘን፣ ለብዙ ቀናት ወይም ለሳምንታት ሐዘን መሰማት፣ ጭንቀት፣ ባዶነት፣ መነጫነጭ፣ ግድየለሽነት አንድ የአእምሮ ጭንቀት የገጠመው ሰው ላይ ሊታይ የሚችል የስሜት ለውጥ ነው። ሁለተኛው አካላዊ ለውጥ ሲሆን ድካም፣ የምግብ ፍላጎት መለወጥ ማለትም ብዙ መብላት ወይም ምግብ መጥላት፣ እንዲህ ነው የማይባል የህመም ስሜት፣ የክብደት ለውጥ ይስተዋላል። ሶስተኛውና ሌላኛው የባህሪ ለውጥ ሲሆን ፍላጎት ማጣት፣ ቀደም ሲል ደስ የሚያሰኙ ነገሮችን እንኳን ሳይቀር አሁን ደስ ላሰኙ ይችላሉ። ከሌላ ሰው የመገለል ፍላጎት፣ ራስን ዝቅ ማየት ማለትም እኔ ምንም አልጠቅምም አልረባም ብሎ ማሰብ፣ እንዲሁም ኃላፊነትን ችላ ማለት ነገር ሊታይ ይችላል። በተመሳሳይ መልኩ የእንቅልፍ ችግርም ብዙ መተኛት ወይም እንቅልፍ እጦት ሊያመጣ ይችላል። አራተኛው የስነ ልቦናዊ ለውጥ ሲሆን ትኩረት ማጣት፣ ነገሮችን ማስታወስ ወይም መወሰን መቸገር፣ በጣም ከባድ ሁኔታ ላይ ሲደርስ ደግሞ ራስ የመጉዳት ወይም ህይወት ማጥፋት። ታዲያ ለዚህ በሽታ መንስኤዎቹ ምንድን ናቸው? ብዙ ሪሰርቸሮች እንደሚሉት ከሆነ ትክክለኛ የአእምሮ ጭንቀት በሽታ ምክንያት አይታወቅም። ነገር ግን የተለያዩ ሁኔታዎች ለዚህ ጤና ችግር አስተዋጽኦ አላቸው። ለምሳሌ የአእምሮ ኬሚካሎች ለውጥ፣ ሴሮቶኒንና ዶፓሚን የሚባሉ ኬሚካሎች አለመመጣጠን። ሁለተኛው ደግሞ የዘር ውርስ ሲሆን ወላጅ ወይም እህትና ወንድም ለዚህ ችግር ተጋላጭ ከነበሩ ከሌላው ህዝብ ይልቅ 3 እጥፍ ቤተሰብ ውስጥ የመከሰት እድሉ ከፍተኛ ነው። ሌላኛውና ሶስተኛው ደግሞ ከባድ የሆነ የህይወት ክስተት ሲኖር፣ የምንወደው ሰው የቤተሰብ አባል ሲሞት፣ የትዳር ፍቺ፣ በሰው የሚደርስ የልብ ስብራት፣ ስራ ማጣት፣ የገንዘብ ችግር ሌላው ተጠቃሽ ምክንያት ናቸው። አራተኛው በጤና ሁኔታ ሲሆን አንዳንድ የረጅም ጊዜ በሽታዎች የአእምሮ ጭንቀት ሊያስከትሉ ይችላሉ። እንዲሁ ደግሞ ስር የሰደዱ የህመም ስሜቶችና እንደ ስኳር በሽታ ያሉት ሌላው እንደ ምክንያትነት ሊጠቀሱ የሚችሉ ናቸው። አምስተኛው መድኃኒቶች ሲሆኑ የአንዳንድ መድኃኒቶች የጎንዮሽ ጉዳት የአእምሮ ጭንቀት ያስከትላል። አደንዛዥ እጽ፣ የአልኮል ሱስ የመሳሰሉትም በዚህ ስር ይጠቀሳሉ። ምርመራዎችና ለይቶ ማወቂያ ዘዴዎች። አንድ የጤና ባለሙያ ታማሚው በሚያሳየው ምልክት ተመርኩዞ የአእምሮ ጭንቀት ያለበትን ሰው መለየትና ማወቅ ይችላል። ይህ ሁኔታ የአእምሮ ጭንቀት ነው ለማለት 5 ቅድም ያየናቸው ምልክቶች በቀን በትንሹ 2 ሳምንት ሊታይበት ይገባል። የአሜሪካን ሳይካትሪ ማህበር ጭንቀትን እንዳጠቃላይ በ5 አይነት ይከፍለዋል። የመጀመሪያው ክሊኒካል ዲፕሬሽን ወይም ሜጀር ዲፕሬሽን ዲስኦርደር ሲሆን ይህ በተለምዶ የአእምሮ ጭንቀት የምንለው ነው። በአብዛኛው የሚከሰትና ከሌሎቹ አስቸጋሪ የጭንቀት
አይነት ነው። ሁለተኛው የጸና የጭንቀት ህመም ወይም ፐርሲስታንስ ዲፕሬሽን ዲስኦርደር ሲባል ይህ ጭንቀት አይነት ዝቅተኛና መካከለኛ ደረጃ የጭንቀት ህመም ቢያንስ 2 ዓመትና ከዛ በላይ ሲቆይ ነው። ሶስተኛው ዲስሬፕቲቭ ሙድ ዲስሬጉሌሽን ዲስኦርደር ሲባል ይህ ለረጅም ጊዜ የቆየ መነጫነጭና በተደጋጋሚ የሆነ ንዴት በልጆች ላይ የሚታይ ሲሆን ምልክቶቹ በአብዛኛው ከ10 ዓመት ይጀምራል። አራተኛው ፕሪሚኒስትራል ዲስፎሪክ ዲስኦርደር ይባላል። ይህ ጭንቀት አይነት ደግሞ ሴቶች የወር አበባ ከማየታቸው ጥቂት ቀን በፊት የሚንጸባረቅ የባህሪ ለውጥ ሲሆን በአብዛኛው መነጫነጭ፣ ድብርት፣ የመረበሽ ስሜት የመሳሰሉት ይታያሉ። የመጨረሻው ዲፕሬሲቭ ዲስኦርደር ዲዩ ቱ አናዘር ሜዲካል ኮንዲሽን ወይም ደግሞ በሌላ የህክምና ሁኔታ የሚመጣ የጭንቀት በሽታ ሲሆን የጤና ሁኔታ በሰውነታችን ላይ ለውጦችን ስለሚያመጣ ድብርት ሊያስከትል ይችላል። ለምሳሌ ሃይፖታይሮይዲዝም ወይም የታይሮይድ እጢ ምርቱ ሲቀንስ የሚመጣ በሽታ ነው። የልብ በሽታ፣ የፓርኪንሰንስ በሽታ፣ ካንሰር በዚህ ስር ተጠቃሽ ናቸው። በተመሳሳይ መልኩ መጀመሪያ ያየነው ጭንቀት አይነት ወይም ሜጀር ዲፕሬሽን ዲስኦርደር በ3 ይከፈላል። ወቅታዊ ጭንቀት በሽታ ወይም ሲዝናል ዲፕሬሽን ሲሆን በክረምት፣ በበጋ፣ በጸደይ ጊዜ የሚከሰት የስሜት መዋዠቅ ነው። ሁለተኛው ፕሪናታል ዲፕሬሽን እንደ ፖስት ፓርቴም ዲፕሬሽን ሲባል በእርግዝና ጊዜና ከወሊድ በኋላ ለተወሰኑ ሳምንታት ብቻ የሚከሰት የጭንቀት አይነት ነው። ሶስተኛው ደግሞ አታይፒካል ዲፕሬሽን ወይም በተለምዶ ከምናውቃቸው ትንሽ የሚለየው ለአዎንታዊ ክስተቶች የስሜት ምላሽ ጊዜያዊ የሆነ መሻሻል ያሳያል። የአእምሮ ጭንቀት በጣም ሊታከም የሚችል የአእምሮ ጤና ሁኔታ ነው። 80 እስከ 90 በመቶ የሚሆኑት ሕክምና የሚያስፈልጋቸው በመጨረሻ ለሕክምና ጥሩ ምላሽ ይሰጣሉ። የሕክምና አማራጮቹ የሚከተሉትን ያካትታል። የመጀመሪያው የስነ አእምሮ ሕክምና ወይም ሳይኮቴራፒ ሲሆን ይህ የሕክምና አይነት የንግግር ሕክምና ከአእምሮ የጤና ባለሙያ ጋር በመነጋገር ጤናማ ያልሆኑ ስሜቶችን፣ ሀሳቦችን፣ ባህሪዎችን ለይቶ ለውጥ ለማምጣት ይሰራል። ብዙ አይነት የሳይኮቴራፒ ሕክምና ቢኖሩትም በአብዛኛው የሚታወቀው ግን የግንዛቤ ባህሪ ሕክምና ወይም ኮግኒቲቭ ቢሄቪየራል ቴራፒ ሲሆን ይህ በጣም የተለመደ ነው። አንዳንድ ጊዜ አጭር ሕክምና የሚያስፈልገው ቢሆንም ሌሎች ሰዎች ደግሞ ለብዙ ወራት ወይም ዓመታት ሕክምና ሊቀጥሉ ይችላሉ። ሁለተኛው ሕክምና በመድኃኒት ሲሆን ጸረ ጭንቀት ወይም አንቲዲፕሬሳንት የሚባሉ በሐኪም የሚታዘዙ መድኃኒቶች የመንፈስ ጭንቀትን የሚያመጣውን የአንጎል ኬሚካሎች ለመለወጥ ይረዳሉ። ብዙ አይነት የጸረ ጭንቀት መድኃኒቶች አሉ እና የትኛው በጣም ጥሩ ውጤት እንደሚያመጣ ለማወቅ ጊዜ ሊወስድ ይችላል። አንዳንድ ጸረ ጭንቀት መድኃኒቶች የጎንዮሽ ጉዳት አላቸው። ይህም ብዙ ጊዜ በጊዜ ሂደት ይሻሻላል። ነገር ግን ለውጥ ከሌለው ለጤና እንክብካቤ አቅራቢያ ወዳለው የጤና ተቋም በመሄድ ሐኪም ያነጋግሩ። ሶስተኛውና ሌላኛው ደግሞ ተጨማሪ ሕክምና ሲሆን ይህ ከባህላዊ የምዕራባውያን ሕክምና ጋር ጎን ለጎን መውሰድ ይቻላል። መጠነኛ ጭንቀት ወይም ቀጣይነት ያለው የጭንቀት ምልክት ያለባቸው ሰዎች መታሸት፣ የደረቅ መርፌ ሕክምና እንዲሁም ሃይፕኖሲስ ወይም ስዕላዊ የሆነ ታሪክን በመንገር ሰመመን ውስጥ መክተት፣ እነዚህ ሁሉ በተጨማሪ ሕክምና ስር የሚጠቀሱ ናቸው። አራተኛው የአእምሮ ማነቃቂያ ሕክምና ወይም ብሬን ስቲሙሌሽን ቴራፒ ሲባል ይህ ከፍተኛ የመንፈስ ጭንቀት ወይም የስነ ልቦና ጭንቀት ያለባቸው ሰዎችን ሊረዳ የሚችል በኤሌክትሮኮንቮሉሲቭ ሕክምና፣ በትራንስክራኒያል ማግኔቲክ ማነቃቂያ እና በቫጋስ ነርቭ ማነቃቂያ የሚባሉ የሕክምና ዘዴዎች የሚሰጥ የማነቃቂያ ሕክምና ነው። የአእምሮ ጭንቀት ምልክቶችን ለማሻሻል በቤት ውስጥ ልናደርጋቸው የምንችላቸው ነገሮች ቢኖሩ መደበኛ የአካል ብቃት እንቅስቃሴ ማድረግ፣ ያልበዛ ያላነሰ ጥራት ያለውን እንቅልፍ ማግኘት፣ ጤናማ አመጋገብ መመገብ፣ የጭንቀት መንስኤ ሊሆን የሚችሉ አልኮል ማስወገድ፣ ከምንወዳቸው ሰዎች ጋር ጊዜ ማሳለፍ ሲሆን የአእምሮ ጭንቀት ትንበያ ወይም ፕሮግኖሲስ በተወሰኑ ሁኔታዎች ላይ በመመስረት ይለያያል። የመጀመሪያው በክብደቱና በአይነቱ ተመስርቶ፣ ሁለተኛው በጊዜያዊ ቆይታው ጊዜያዊ ወይም ለረጅም ጊዜ የሚቆይ ተብሎ የሚታከም ወይስ የማይታከም፣ እንደ ሌሎቹ የስሜት መቃወስ ወይም ሙድ ዲስኦርደር፣ የሕክምና ሁኔታ፣ የአደንዛዥ እጽ አጠቃቀም ያሉ አብሮ የሚከሰቱ ሁኔታዎች ካሉ በትክክለኛ ምርመራና ሕክምና የአእምሮ ጭንቀት ያለባቸው አብዛኛዎቹ ሰዎች ጤናማ ሕይወት ይኖራሉ። ሕክምና ካገኙ በኋላ የጭንቀት በሽታ ሊመለስ ይችላል። ነገር ግን ምልክቶቹ እንደገና እንደጀመሩ ወዲያው የሕክምና እርዳታ ማግኘት አስፈላጊ ነው። ያለ ሕክምና የጭንቀት በሽታ ሊባባስ ይችላል። ሌሎች የጤና እንከኖች እንደ መርሳት በሽታ ወይም ዲሜንሺያ ያሉ ሊጨመሩ ይችላሉ። እንደ ስኳር በሽታ ወይም ስር የሰደዱ ህመሞች ወደ መባባስ ይመጣሉ። ወደ ራስን መጉዳት ወይም ሞት ሊያመራም ይችላል። ጥናቶች እንደሚያሳዩት በዩኤስኤ 7 በመቶ የሚሆኑ ጎልማሳዎች በጭንቀት በሽታ በየዓመቱ ይጋለጣሉ። 4.4 በመቶ የሚሆኑት ህጻናት ደግሞ እንዲሁ በዚህ ሳቢያ ተጠቃሽ ናቸው። ወደ 40 ሺህ የሚሆኑ ሰዎች ደግሞ በየዓመቱ በአእምሮ ጭንቀት ራሳቸውን ያጠፋሉ። ይህ የሚያሳየው የአእምሮ ጭንቀት ትኩረት ሊደረግበት የሚገባ የጤና ችግር ነው። ራስን የመጉዳት ወይም የማጥፋት ንግግሮች መሰማት ከጀመረ የሕክምና እርዳታ ማግኘት ወሳኝ ነው።
የጭንቀት በሽታ ሁል ጊዜ መከላከል አይቻልም፣ ነገር ግን በሚከተሉት መንገዶች አደጋውን ለመቀነስ ያግዛሉ። ጤናማ የእንቅልፍ ጊዜ መጠበቅ፣ ውጥረትን በጤናማ መከላከያ ዘዴዎች ልክ እንደ አካል ብቃት እንቅስቃሴ ባሉት መጠበቅ፣ ራስን በተለያዩ ነገሮች አለመጉዳት የመሳሰሉት ናቸው። ውድ ተመልካቾቻችን ከቪዲዮ መጨረሻ ስለቆያችሁ እናመሰግናለን። ቪዲዮውን ላይክ፣ ለሚጠቅማቸው ሼር አድርጉላቸው። ለጠቃሚ የጤና መረጃ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ